እንደገና ሰላም ላችኋለሁ እንደምን አላችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ለዘላለም የተባረከ ይሁን ከመልእክቴ ጋር ስለሚሄድ አንድ ሰው ቢጫወትልን መሳሪያ የክብር መንፈስ በአርያም ያለ የእግዚአብሔር መንፈስ በእኛ ላይ ይፍሰስ ረጅም አይደለም ሁላችንም መዘመር እንችላለን እንደተቀመጥን እሺ ጆናታን ለዳይሳ ይሻላል የኔ ድምጽ የክብር መንፈስ በአርያም ያለ እግዚአብሔር መቅደስ የክብር መንፈስ በእኛ ላይ የክብር መንፈስ በአርያም ያለ እግዚአብሔር የክብር መንፈስ በእኛ ላይ ለመጨረሻ ጊዜ የክብር መንፈስ በአርያም ያለ የእግዚአብሔር መቅደስ የክብር መንፈስ በእኛ ላይ ይፍሰስ እሺ እግዚአብሔር ይባርካችሁ እንጸልያለን የተወደድክና የተፈራህ ልዑል አምላካችንና አባታችን እግዚአብሔር ሆይ ክብርና ምስጋና ለዘላለም ለታላቁ ስምህ ይሁን ቅዱሱ መንፈስህ የክብር መንፈስ ነው በመካከላችን ያንተን ክብር እንዲገልጥልን እኛም ከልጅ ከኢየሱስ ክርስቶስ የነፍሱ ድካም የተነሳ የደረስንበትን ያገኘነውን የተቀበልነውን ከአንተ የሆነልንን ክብር እንዲገልጥልን ቅዱሱ መንፈስ በመካከላችን እንዲሰራ በኢየሱስ ስም እግዚአብሔር ሆይ እንጸልያለን ክብር ሁሉ ለዘላለም ለአንተ ይሁን በኢየሱስ ስም አሜን ዛሬ እንድንካፈል ያስኩት ስለ ክብር ስናስብ ሁለት ክብር አሁን በጸሎት እንደተጠቀስኩት ስለ እግዚአብሔር ክብር ልናስብ እንችላለን ስለኛም ክብር ልናስብ እንችላለን ዛሬ ስለ እግዚአብሔር ክብር ሳይሆን ስለኛ ስለ ልጅነት ክብር ስለ እግዚአብሔር ልጅነት ክብር ስለሱ እንድንካፈል ነው የምፈልገው ሁለት ጥቅሶችን ለመንደርደሪያ እናነብና ከዚያ እንጀምራለን የመጀመሪያው ጥቅስ በወንጌል ክፍል የተነበበው የዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ ያለው ቃል ይሆናል የዮሐንስ ወንጌል ምዕራፍ 14 ቁጥር 12 በጌታ ስም አነባለሁኝ እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ሥራ እርሱ ደግሞ ያደርጋል ከዚህም የሚበልጥ ያደርጋል ለወስድ የፈለኩት ቃል እኔ የማደርገውን ሥራ እርሱ ደግሞ ያደርጋል ከዚህም የሚበልጥ ያደርጋል ወደ ሮሜ ምዕራፍ 8 ደግሞ እንሄዳለን ሮሜ ምዕራፍ 8 ቁጥር 18 ላይ ያለውንም እናነባለን ሮሜ ምዕራፍ 8 ቁጥር 18 ለእኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃልና
ለእኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። የመጀመሪያው ዮሐንስ ወንጌል ምዕራፍ 14 ላይ ያነበብነው በአሁኑ ዘመን ስለሚሆነው ነው። ሮሜ ላይ አሁን ያነበብነው ደግሞ ስለ ወደፊቱ ሊገለጥ ስላለው ነው። ጌታ ኢየሱስ ክርስቶስ የተናገረው ቃል ዝም ብለን በስጋ ስናስበው እውነት የሚመስል ቃል አይደለም። በእኔ የሚያምን እኔ ያደረኩትን እሱ ደግሞ ያደርጋል የሚለው ብቻ አይደለም። ኢየሱስ ክርስቶስ ያደረገው ማድረግ ራሱ ከአእምሮ በላይ ነው። ያ ሳያንስ የሚቀጥለው ቃል ደግሞ አለ። ከዚህም የሚበልጥ ያደርጋል። በጣም ካሰብነው ለማመን በጣም ሊያስቸግረን ሁሉ ይችላል ብዬ ነው ማስበው። ኢየሱስ ክርስቶስ ከኔ በላይ ያደርጋል እያለ አይደለም ጌታ ኢየሱስ ያለው እዚህ ጋር እኔ ካደረኩት በላይ ያደርጋል ነው ያለው። ከኔ በላይ ያደርጋል አይደለም ቃሉ። እኔ ካሳየሁት በእኔ ከታዩት ድንቆችና ምልክቶች በላይ በሱ ሊገለጥ ይችላል። በእኔ የሚያምን እንደዚህ በእኔ የሚያምን የሚለውን ቃል እንውሰድና በእኔ የሚያምን የሚለው ለቄስ የተጻፈ ነው? ለሐዋርያ፣ ለነቢይ፣ ለማን ነው የተጻፈው? በእኔ ለሚያምን ተብሎ የተጻፈው በእርሱ ለሚያምኑ ሁሉ ነው። የእግዚአብሔር ልጆች ለሆኑ ሁሉ ማለት ነው። በኢየሱስ ክርስቶስ በምድር ላይ ከተገለጠው ኢየሱስ ክርስቶስ በምድር ላይ ሲመላለስ ካሳየው የሚበልጥ ምን አለ ማለት እኮ ነው። ትንሽ ምሳሌ አንድ ምሳሌ ብቻ ልጥቀስላችሁ። የጌታ የኢየሱስ ክርስቶስ ጥላው ፈውሶ ነበር ወይ? በጥላው ፈውሶ ነበር? አልፈወሰም አይደል? ወይ ዳሱ ወይ ተናግሮ ነው። በጥላው የተፈወሰ የለም። በሐዋርያት ጊዜ በጥላቸው የፈወሰው አሉ አይደለም? በእነሱ ህይወት በጌታ በኢየሱስ ክርስቶስ ያልተገለጠ ያልታየ ነገር በሐዋርያት ሆኗል። ጌታ ኢየሱስ ይህንን ቃል ሲናገር ሊደረጉ የሚችሉ እኔ ያላሳየኋቸው በእግዚአብሔር ልጆች በእኔ በሚያምኑት ሊገለጡ ያሉ በጣም ብዙ ተአምራት አሉ ማለቱ ነው። አንድ ምልክት ብቻ ነው እሱ። በጣም ብዙ ናቸው በዓለም ላይ የሆኑት። እንግዲህ በአዲስ ኪዳን የአማኞች ስፍራ ከእግዚአብሔር ልጅነታችን የተነሳ ያለን ስፍራ በእኛ አእምሮ የሚመዘን አይደለም። በኋላ ደግሞ ያለንበትንም ትንሽ ደግሞ እናያለን። ማርቆስ ምዕራፍ 16 ጋር ደግሞ እንሂድ። ማርቆስ ምዕራፍ 16 ማርቆስ ምዕራፍ 16 ቁጥር 17 እንደዚህ ይላል። ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም፣ እጃቸውንም በድውዮች ላይ ይጭናሉ፣ እነርሱም ይድናሉ። ይሄ ስለነማን ነው የተጻፈው? ስለ ቤተክርስቲያን መሪዎች? ስለኛ ስለሁላችንም ነው? ቃሉ እንደሱ ነው? እየሆነ ያለውስ ከዚህ በጣም ሩቅ ነው። እየሆነ ያይደለው ለምንድን ነው ብዬ አሰብኩ። በዚህ ዙሪያ ላይ ብዙ ጊዜ ነው ማስበው ምጸልየው። በእውነት ማለት የእግዚአብሔር ቃል የሚለውና እኛ አልተገናኘንም። ወይ እኛ እናምንም ወይ አልገባንም ወይ የሆነ ችግር አለ። ካለማመናችን የተነሳ እንዲያውም አንዳንዴ ዶክተሪን ሁሉ እናወጣበታለን። ማለት የሚያምኑት እኮ የሚለው ያመኑትንም የሚለው ለኛ አይደለም። አንዳንዱ ለቤተክርስቲያን ነው፣ አንዳንዱ ደግሞ ያኔ ድሮ በሐዋርያት ጊዜ ለነሱ የተነገረ ነው የሚልም አለ። እግዚአብሔር ቃል በቀጥታ እየተናገረ ማለት ነው። ቅድም የዘመርነው መዝሙር የክብር መንፈስ የሚለው ትክክለኛ ስፍራችንን የእግዚአብሔር መንፈስ እንዲገልጥልን ነው።
ለእኛ ሊገለጥ ካለው ክብር ጋር ሲነጻጸር በዚህ ዘመን ማግባት ቢሆን አለ ማግባት መውለድ ቢሆን አለ መውለድ ስራ ማግኘት ቢሆን አለ ማግኘት ፈቃድ ማግኘት ቢሆን አለ ማግኘት ሀብታም መሆን ቢሆን ድሃ አይደለም ሐዋርያ ጳውሎስ ያለው እነዚህ ሁሉ እኮ ችግር ናቸው ከዚህ የከፋውን ነው በዚህ ምድር ላይ ሊገጥመን የሚችለው ማንኛውም መከራ ኢምንት ነው የሚለው ሐዋርያ ጳውሎስ የሆነ በዚህ ምድር ላይ የጎደለን ነገርን አይደለም ያነጻጸር ያለው በዚህ ምድር ላይ መጉደል አይደለም መከራ ምንም አይነጻጸርም ነው ሊገጥመን ማን ነው ከፊታችን ካለው ክብር ጋር ሲነጻጸር የዚህ ዘመን መከራ ምንም እንዳይደለ አስባለሁ ምንም ሐዋርያ ጳውሎስ ስላለ ማግባቱ አላገባም ታውቃላችሁ ስለ ወንጌል ነው አለማግባት አንድ ነገር ነው በመድር ላይ የሚያስፈልግ ነገር ነው ግን በመከራ ውስጥ ማለፍ ደግሞ ሌላ ነገር ነው በመድር ላይ አይደለም የምንፈልገው ማጣት አይደለም በመከራ ውስጥ ማለፍ ራሱ ምንም አይደለም ነው የሚለው ሐዋርያ ጳውሎስ ያ ክብር ከገባን ሊገለጥ ያለው ክብር በእኛ ያ ክብር ምንድነው የሚለውን ትንሽ እንነጋገራለን ዛሬ መነጋገር ብቻ ነው የምንችለው እኛ ከእግዚአብሔር ቃል ማንበብ ብቻ ነው የምንችለው ሌላ ምንም ማድረግ አንችልም ግን የእግዚአብሔር መንፈስ ግን ያንን እንዲገልጥልን በመናፈቅ ነው ምናደርገው የእግዚአብሔር መንፈስ በመካከላችን ስላለ የክብር መንፈስ የክብር ስፍራችንን እንዲገልጥልን የሚችል በአዲስ ኪዳን ምንም ሳንደክም ምንም ሳናረግ በነጻት የእግዚአብሔር ጸጋ ከአእምሮ በላይ የሆነ ጸጋ ስለተሰጠን ዝም ብሎ ነገር ሆኖብናል የሚገርማችሁ ነገር በአዳምና ሔዋን ሲፈጠሩ መጀመሪያ እግዚአብሔር ለሰው ልጆች የሰጣቸው ኃላፊነትና ስልጣን በጣም ትልቅ ነው ዘፍጥረት ምዕራፍ 1 ቁጥር 16 እና 18 ላይ እናገኛለን ምድርን ግዙ የምድርን ተንቀሳቃሾች የሰማይን ወፎች እና የባህርን አሶች እነዚህን ሁሉ ግዙ አለ እግዚአብሔር ለሰው ልጆች የሰጠው በፍጥረት ለፍጥረታዊ ሰው የተሰጠ ኃላፊነት ምድርን መግዛት ራሱ በጣም ትልቅ ነገር ነው ታውቃላችሁ ምድርን መግዛት ማለት እኮ ምድር ከሰው ስልጣን ወጣ ማፈንገጥ እንዳትችል ምድር ለሰው የምትመች ለትውልድ የምትመች አርጎ ሰው ሊይዛት ይችል ነበር ማለት እኮ ነው ምድርን መግዛት እሱ ነው ምድር በሰው ልጅ ስልጣን ስር መተዳደር ትችል ነበር አሁን እንደምታፈነግጠው አታፈነግጥም ነበር በጣም ብዙ ነገር ነው በምድር ላይ በሰው ልጆች ላይ የሚሆነው የሰማይን ወፎች ገርቶ የምድርን ተንቀሳቃሾች ገርቶ በሙሉ አቅማቸው እንዲገለጡ አድርጎ የባህርን አሶች አውቆ ገርቶ ገዝቶ ሁሉንም አስተዳድሮ የሰው ልጅ ይችላል አይችልም ከእግዚአብሔር ቃል የተነሳ ይሄ ኃላፊነቱ ነው የነበረው ግን እነዚህ ሁሉ ከሰው ልጅ ውድቀት የተነሳ እነሱም ወደቁ መጋቢያቸው ስለወደቀ የሰው ልጅ ኤርሚያስ ላይ ምናልባት አሁንም እንደባለፈው ቄስ ወንዶሰን ከመጣለት ሊረዳኝ ይችላል ኤርሚያስ ውስጥ አንድ ጥቅስ አለ በመድር ላይ በጣም ችግር ነበር በእስራኤል ምድርና የሰው ልጅ በጭካኔ በአራዊት ላይ በእንስሳት ላይ ከሚያደርገው የተነሳ ከእስራኤል ምድር እንስሳት ተሰደዱ እና እንስሳትን በሚመለከት ሲሰደዱ የተሰደዱበትን ሲሰደዱ የተናገሩትን ቃል መጽሐፍ ቅዱስ ላይ እናገኛለን ግን እነሱ እኮ ቃል አውጥተው አልተናገሩም ግን ያ ነገር በእንስሳት ውስጥ እንዳለ በተፈጥሮ የሚገልጽ ነው ምንድነው የሚለው የሰው ልጅ ስለኛ አይገደውም ማለት ሳሩ የሚጠፋው የሚጠወልገው ምድር በረሃስ የምትሆነው የምድሩ እንስሳትስ የሚጠፉት እስከ መቼ ነው የሰው ልጆች ስለኛ ምንም አይገደንም ብለዋል ይላል ኤርሚያስ ላይ በጣም ይገርም ቃል ነው ማለት እንስሳት አፋውጥተው እኛ ስንጠፋ ስንሰደድ የሰው ልጅ አይገደው መጋቢያችን ዝም ብሎናል ጥሎናል አሉ እንስሳት ነው የሚለው ኤርሚያስ ላይ የዱር አራዊት ስለነሱ እግዚአብሔር እየተናገረ የሰው ልጅ እንደገና ኃላፊነቱን ሲያሳስበው ማለት እኮ ነው እናንተ በስፍራችሁ ብትሆኑ እኛ ባልተሰደድን እኛ ባልተሰቃየን የሰው ልጅ በቦታው ቢሆን ቢያስተዳድረን እኛ ባልተቸገርን አሉ እንስሳት ነው የሚለው ይሄ የፍጥረታዊ ሰው ስፍራ ነው በፍጥረት እግዚአብሔር ለሰው ልጅ የሰጠው ስፍራ በጣም ያስደንቅ ነው
ያ እንዳለ ሆኖ ፍጥረታዊ ሰው አሁን በመድር ላይ በሳይንስና ቴክኖሎጂ የደረሰበትን እናውቃለን። የሰው ልጅ እንስሳትን የባህርን የሰማይን ወፎች የባህርን አሶች እና ደግሞ የምድርን ተንቀሳቃሾች በሙሉ ቢያለማ ለምንድን ነው የሚያለማው? በመጋቢነት ነው የሚያለማው። አሁን በሳይንስና ቴክኖሎጂ በመድር ላይ ስለ እንስሳት ቢጠና ስለ ወፎች ስለ ሌሎች አራዊት ሁሉ ቢጠና የሚጠናው ለምንድን ነው? አንድ ነው አላማው አንድ። እሱም ምንድነው መሰላችሁ? ፍጆታ። ለፍጆታ ነው። ለሰው ልጅ ጥቅም ማለት ነው። ለመድኃኒት ቢሆን ለትራንስፖርት ቢሆን ለመብል ቢሆን በቃ ለሰው ልጅ እንዲውሉ። ከዚያ ያለፈ እኮ ተፈጥሮ አላቸው እንስሳት። ለክብሬን የፈጠርኩት ይላል እግዚአብሔር አንደኛ። ሁለተኛ ደግሞ ቆላሲስ ላይ ምንድነው የሚለው? በኢየሱስ ክርስቶስ ለኢየሱስ ክርስቶስ ፍጥረት ሁሉ እንደተፈጠረ ይናገራል ምዕራፍ 1 ላይ። ይሄ በመድር ላይ ያለው ፍጥረት የተፈጠረው ለኢየሱስ ክርስቶስ ክብር ነው፣ ለእግዚአብሔር ክብር ነው፣ የእግዚአብሔርን ክብር ሊገልጥ ነው። ይሄ ብቻ አይደለም። ሮሜ ምዕራፍ 1 ላይም እኮ ይናገራል። ሮሜ ምዕራፍ 1 ምናልባት እሱንም ብናነበው ጥሩ ነው። ሮሜ ምዕራፍ 1 ቁጥር 19 ላይ እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና ይላል። ምንድነው የሚለው? ከዓለም ፍጥረት ጀምሮ ስለ እግዚአብሔር ባህሪ ስለ እግዚአብሔር አምላክነት ስለ እግዚአብሔር ኃይል ፍጥረት ይናገራል ነው የሚለው። ይሄንን ክደዋል ነው የሚለው ደግሞ ቀጥሎ ማለት በፍጥረት ውስጥ የእግዚአብሔር ክብር ይታያል፣ የእግዚአብሔር አምላክነት ይታያል፣ የእግዚአብሔር ኃይል ይታያል፣ የእግዚአብሔር ሁሉን ቻይነት ይታያል። ፍጥረትን የሚያይ እግዚአብሔርን ያያል። ፍጥረት የእግዚአብሔርን ክብር ለማንጸባረቅ ነው ያለው። ሰሪውን ፈጣሪውን ለማሳየት ነው ያለው። እኔ የሰው ልጅ በትክክለኛው መስመር ሄዶ ቢሆን ፍጥረት ስንል የሕያዋን ፍጥረታትን የሚንቀሳቀሱትን ብቻ አይደለም ተክሎችንም እጽዋትንም ጭምር ማለት ነው። በትክክል ቢጠኑ በትክክል ከእግዚአብሔር ቃል ጋር የእግዚአብሔር ሐሳብ እንደሆነው ከመሰረቱ ያለው የእግዚአብሔር አጀንዳ በፍጥረት ውስጥ ያለው ሐሳብ ቢጠና በጣም ብዙ የሚደንቁ ነገሮች ይወጣሉ። ጌታ ኢየሱስ የተናገረውን አንድ ምሳሌ ብቻ ልንገራችሁ። የስንዴ ቅንጣት በመድር ላይ ወድቃ ካልሞተች ብቻዋን ትቀራለች፣ ነገር ግን ከሞተች ብዙ ፍሬ ታፈራለች። ይሄንን የተናገረው ከምን ጋር አያይዞ ነው? ጌታ ኢየሱስ ታስታውሳላችሁ፣ ከሞቱና ከትንሳኤው ጋር አያይዞ ነው። ምንድነው መልእክቱ? እዛጋ እኔ ካልሞትኩና ካልተነሳው የኔ ህይወት ወደ እናንተ አያልፍም። ልክ የስንዴ ቅንጣት ሞቶ ምድር ላይ ተጥሎ ከዚያ በኋላ ሲነሳ ብዙ ፍሬ እንደሚያፈራው እኔም ስነሳ በትንሳኤ ህይወት የኔን ህይወት ሌሎች መካፈል የሚችሉ ይሆናሉ። ሞቼ ካልተነሳው የኔን ህይወት መካፈል አትችሉም የሚል ነው። እግዚአብሔር በፍጥረቱ በእነዚህ ሞቶ በመነሳት ህይወትን ለብዙዎች የሚተርፍ ህይወትን እንዲሆን ያደረገው የክርስቶስ ኢየሱስን ትንሳኤ ሞት እና መቀበር እና ትንሳኤውን የሚያሳይ እንዲሆን እግዚአብሔር አስቀድሞ የሰራው እኮ ነው። ፍጥረት ያዘር የኢየሱስ ክርስቶስን ሞትና ትንሳኤ እንዲናገር ነው። ተቀብሮ የሚነሳ ዘር በሙሉ የኢየሱስ ክርስቶስን ሞትና ትንሳኤ የሚያሳይ ነው። ብዙ በፍጥረት ውስጥ ያሉ ምሳሌዎች በትክክለኛው መስመር ሰው ቢረዳቸው የእግዚአብሔርን ክብር ያሳያሉ። እነዚህ ግን ያንን ሊያደርጉ የሚችሉት ክብራቸው ሊወጣ የሚችለው የሰው ልጅ የፍጥረት መጋቢ እንደሆነ ያ በዛ ቦታው ላይ መገለጥ መሆን ቢችል ነው። ወደ አዲስ ኪዳን እንምጣ። በብሉይ ኪዳን ብዙ አንቆይም። በተፈጥሮ የሰው ልጅ በፍጥረታዊ ማንነቱ እንኳን ፍጥረት ላይ የሰራው ስራ ድንቅ ነው። በጣም ብዙ ነው። እንስሳትን የገራበት በሳይንስ ስናየው ድንቅ ነው። ግን የእግዚአብሔር ሐሳብ ግን ከዛ በላይ ነው።
ወደ አዲስ ኪዳን ስንመጣ የሰው ልጅ ወደቀ በኃጢአት ከወደቀ በኋላ ጌታችን ኢየሱስ ክርስቶስ መጣ ጌታችን ኢየሱስ ክርስቶስ ዕዳውን ከከፈለ በኋላ የሰው ልጅ የዘላለምን ሕይወት የሚያገኝበት መንገድ ከእግዚአብሔር ጋር የሚታረቅበት ተከፈተ ብዙ ጊዜ እንደምንለው የኃጢአት ዕዳችንን ብቻ ሊከፍል ነው ወይ ጌታ ኢየሱስ የመጣው የኃጢአት ዕዳችንን መክፈል አንዱ መሰረታዊ ነገር ነው እውነት ነው ግን ሌሎች ብዙ ተጓዳኝ ነገሮች ጌታ ኢየሱስ አብሮ ይሰራቸው አሉ የሰው ልጅ በመውደቁ ምክንያት የመጀመሪያው ትልቁ ያጣው የጎደለው ነገር ምንድነው ይላል መጽሐፍ ቅዱስ ሮሜ ምዕራፍ 3 ላይ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል የእግዚአብሔር ክብር ነው የጎደለን የእግዚአብሔር ክብር ማለት ደግሞ ማንነቱ ነው በእግዚአብሔር ክብር ውስጥ ሁሉ ነገር ነው ያለው ኃይሉም ፍቅሩም ቅድስናውም ታላቅነቱም ሁሉን ቻይነቱም የእግዚአብሔር ክብሩ ነው ከእግዚአብሔር ክብር ጎደለ ማለት እግዚአብሔር ጋር ካለው መልካም ነገር ሁሉ ሰው ጎደለ ማለት ነው ከእግዚአብሔር ክብር ሲጎድል አዳምና ሔዋን ከመውደቃቸው በፊት ከእግዚአብሔር ጋር የነበራቸው ግንኙነት ምንድነው የነበረው እንዴት ነው የነበረው በኤደን ገነት የእግዚአብሔርን ድምጽ ይሰማሉ ይናገራቸዋል ይመልሳሉ ኮሙኒኬት ያደርጉ ነበር ከእግዚአብሔር ጋር በክርስቶስ ኢየሱስ ሞትና ትንሣኤ ምንድነው የሆነው ከእግዚአብሔር ጋር ኮሙኒኬት ማድረግ ወደምንችልበት አዳምና ሔዋን መጀመሪያ ወደ ነበሩበት ቦታ ነው ወይ ተመለስነው ወይስ ከዛ ያነሰ ነው ምን ይመስላችኋል እንድትመልሱ አይደለም እንድታስቡ ነው በክርስቶስ ኢየሱስ የሆነልን አዳምና ሔዋን መጀመሪያ ከውድቀት በፊት ወደ ነበሩበት ስፍራ መመለስ አይደለም የሆነልን ከዛ ወደሚልቀው ነው ከዛ እጅግ በጣም ወደሚሻለው ነው እሱ ነው ዛሬ እግዚአብሔር መንፈስ እንዲገልጥልን ምናፍቀው መፈልገው የእግዚአብሔር ክብር በፊት እግዚአብሔር ከነሱ ጋር በድምጽ እየመጣ የሚያነጋግራቸው ነው የነበረው በአዲስ ኪዳን ምንድነው የሆነው እግዚአብሔር በሰው ውስጥ የሚያድር ነው የሆነው አይደለም የእግዚአብሔር መንፈስ የመለኮት ሙላት በሰው ውስጥ ለማደር ፈቀደ በክርስቶስ ኢየሱስ ሞትና ትንሣኤ በተከፈለው ዋጋ 24 ሰዓት ከኛ ጋር ለዘላለም ከናንተ ጋር የሚሆን መንፈስ እሰጣቸዋለሁ አለ ጌታ ኢየሱስ አይደለም የእግዚአብሔር መንፈስ መጥቶ በእኛ ውስጥ አደረ ሰማይንና ምድርን የፈጠረው በእኛ ውስጥ አለ አሁን ዓለምን በሙሉ በአንድ ቃል ያቆመው እግዚአብሔር እኛ ውስጥ አለ ይሄ አልገባንም አሁንም የእግዚአብሔር መንፈስ ይገለጽልን የእግዚአብሔር መንፈስ በእኛ ውስጥ እንዳለ በአዳምና በሔዋን እንደሱ አልነበረም ሌላው ሰይጣን መጥቶ አሳታቸው አይደለም እግዚአብሔር ስልጣን ሲሰጣቸው ምድርን ግዙ የባህርን አሶች የሰማይን ወፎች የምድርን ተንቀሳቃሾች ግዙ አለ በአዲስ ኪዳን ምንድነው የሆነው ያ እንዳለ ሆኖ ሰማያዊ ፍጥረታት በሙሉ ደግሞ አሁን ወደ ሰው መጡ የመጀመሪያው አንዱ ሰይጣን ነው ርኩሳን መናፍስት ናቸው በእነሱ ላይ አዳምና ሔዋን ስልጣን ነበራቸው ወይ መጀመሪያ በሰይጣን ላይ በወደቀው ላይ አልነበራቸውም አሁንስ የእግዚአብሔር ልጆች በሰይጣን ኃይል ሁሉ ላይ ስልጣን አለ ይሄ ትንሽ ነገር ነው ወይ ማለት ይሄ ስልጣን በትክክል አልገባንም በጠላት ኃይል ሁሉ ላይ በጨለማው ሰራዊት ላይ ያለን ስልጣን አልገባንም ሁለት በሉ ሶስተኛ በአዳምና ሔዋን ቃየልና አቤል የሰው ልጆች ብቻ ነው የነበሩት አይደለም የሰው ልጆች ነበሩ እግዚአብሔር በዘላለም ሐሳቡ የነበረው የሰው ልጆች ሆነው እንዲቀሩ አይደለም በእግዚአብሔር የዘላለም ሐሳብ ውስጥ ለኢየሱስ ክርስቶስ ለአንድያ ልጁ ብዙ ወንድሞችን መውለድ ነው ሮሜ ምዕራፍ 8 ቁጥር 28 29 30 ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና በክርስቶስ ኢየሱስ ሞት እና ትንሣኤ ሶስተኛው የሆነልን አዳምና ሔዋን ያልነበራቸው የኢየሱስ ክርስቶስ ወንድሞች ሆነን የእግዚአብሔር ልጆች ሆነን እግዚአብሔር አምላካችን ብቻ ሳይሆን
አባታችን ሆነ። የሰማይና የምድር ጌታ ልዑል እግዚአብሔር የኛ አባት ነው። አልገባንም። ገብቶናል ብለን ባናታለል ራሳችንን የእግዚአብሔር መንፈስ ያብራልን። በእውነት አስተሳሰባችን፣ ንግግራችን፣ ቋንቋችን ይቀየራል የእግዚአብሔር ልጆች እንደሆንን ከገባን። ሰማይና ምድር ለኛ መታዘዝ ይጀምራሉ። የገባቸው የብሉይ ኪዳን ሰዎች እኮ ፀሐይን እንኳን አስቆመዋል እኮ እግዚአብሔር እንደሚሰማቸው ስላመኑ ብቻ፣ ሌላ አይደለም። የኛ ቦታ ደግሞ ከዛ የተለየ ነው። 3 ነው 4 አላችሁ። አራተኛ የእግዚአብሔር መንፈስ የእግዚአብሔር ክብር የመለኮት ሙላት በእኛ ውስጥ ሊያድር በክርስቶስ ኢየሱስ ሞትና ትንሣኤ ያንን ስፍራ አገኘን። ሁለተኛ በጠላት ኃይል ሁሉ ላይ ባለስልጣን ሆነን። ሶስተኛ የኢየሱስ ክርስቶስ ወንድሞች ነን። የኢየሱስ ክርስቶስ ወንድሞች ነን። የኛ ወንድም ነው እዛ ወደ መለኮት ሄዶ የገባው በትንሣኤው በእርገቱ። እኔ ምናምን አይመስለኝም ከአእምሯችን በላይ ስለሆነ ምናልባት ይሄ ከራዳር በላይ የሚባል ነገር አለ። አንዳንዴ እንደሱ ሲሆን ይመስለኛል በቃ ዝም ብለን እናልፈዋለን፣ ዝም ብለን እንለዋለን። ኢየሱስ ክርስቶስ የኛ ወንድም ነው ማለት በሰማይና በምድር መላእክት ያውቃሉ፣ ሰይጣን ያውቃል። እኛ የሱ ወንድሞች ስለሆነን እኛን ሲያገለግሉ ክብርና ኩራት ነው የሚሰማቸው። የሚጠብቀንን ያውቃሉ፣ የሚሆነውን ያውቃሉ። ሐዋርያው ጳውሎስ ቆሮንቶስ ላይ በመላእክት እንኳን ልንፈርድ እንዳለን አታውቁምን ይላል። ምን ማለት ነው? አሁን ነው እንዴ በመላእክት ምን ፈርደው አይደለም አለኮ ከፊት። እንዴት ለሚለው ያዕቆብ መልእክት ምዕራፍ 1 ቁጥር 18 ደግሞ እናንብብ እስቲ። ያዕቆብ ምዕራፍ 1 ቁጥር 18 ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። ለፍጥረቱ የበኩራት የፍጥረቱ የእግዚአብሔር ፍጥረት በኩራት ገብቷችኋል? በሰማይም በምድርም ፈጠረን አይደለም እዚህ ጋር የሚለው ወለደን ነው የሚለው። ዳግም ልደታችንን ነው በክርስቶስ ኢየሱስ የደረስንበትን ያገኘነውን ነው የሚናገረው። የፍጥረቱ በኩራት እንድንሆን የነ ሚካኤል የነ ሱራፌል የነ ገብርኤል ከነሱ እግዚአብሔር በቀኙ ያስቀመጠው ማን ነው? ከመላእክት በእግዚአብሔር አብ ቀኝ የተቀመጠ ማን ነው? ማንም። በቀኜ ከመላእክት ከቶ በቀኜ ተቀመጥ ለመላእክት ከቶ ለማን ብሏል ይላል። ማንንም አላለም ለማለት ነው አይደለም? እኛስ ከክርስቶስ ኢየሱስ ጋር ኤፌሶ ምዕራፍ 2 ቁጥር 6 እና 7 ላይ በሚመጡ ዘመናትም የጸጋውን ባለጠግነት ያሳይ ዘንድ ከክርስቶስ ኢየሱስ ጋር አስነሳን፣ ከእርሱ ጋርም በሰማያዊ ስፍራ በቀኙ አስቀመጠን ይላል። ኢየሱስ ክርስቶስ በእግዚአብሔር አብ ቀኝ አለ፣ እኛም በእግዚአብሔር አብ ቀኝ በክርስቶስ ሆነን ተቀምጠናል። የእግዚአብሔር አብ ቀኝ ማለት በሰማይና በምድር በፍጥረተ ዓለም ውስጥ የመጨረሻው ከፍታ ነው። የክብር ከፍታ ነው። የስልጣን የመጨረሻው ደረጃ ነው። በክርስቶስ ኢየሱስ የት ጋር ደርሰናል? በእግዚአብሔር አብ ቀኝ ከፍጥረት ሁሉ በላይ በሰማይም በምድርም አሁን ካለውም ቀጥሎ ሊመጣ ያል ባለውም ዓለም ሊጠራ ከሚችለው ሁሉ በላይ ስም የተሰጠው ኢየሱስ ክርስቶስ ባለበት እዛ ቦታ ነው ያለነው። ስፍራችን እሱ ነው። በክርስቶስ ኢየሱስ ከፍጥረት ሁሉ በላይ የፍጥረት በኩራት የእግዚአብሔር የፍጥረቱ በኩራት ከዚህ የተነሳ መጨረሻ ላይ በሚመጣው ዓለም በሚፈጠረው ሰማይና ምድር የሚመጣውን ፍጥረት የምናስተዳድር እኛ ነን። በምን አወክ? ራእይ ላይ እንደዚህ ይላል፣ ካህናትና መንግስት አደረካቸው ለዘላለም ካንተ ጋር ይነግሳሉ ይላል። ሌላ ቦታ ደግሞ
ከክርስቶስ ኢየሱስ ጋር መንገስ ማለት ምን ማለት ነው? ለዘላለም መኖር ማለት እኮ አይደለም። መንገስ ለመንገስ እኮ ከስር የሚገዛ መኖር አለበት። ከእግዚአብሔር ልጆች በታች በሰማይም በምድርም በሚመጣው ዓለም የሚኖሩ ፍጥረታት በሙሉ ይገዛሉ። የእግዚአብሔር ልጆች ያሰማራሉ ማለት ነው። የዚያን ጊዜ በመላእክት ላይ መፍረድ አለ ማለት ነው። መቆጣት አለ ማለት ነው። እንደሱ ነው የሚገባኝ እኔ። ለምን የክርስቶስ ኢየሱስ አካል ሆነን የክርስቶስ ኢየሱስ ወንድሞች ሆነን የመለኮት ቤተሰብ ሆነን በአዲስ ኪዳን ይሆነልን እጅግ በጣም ትልቅ ነው። ከዚያ ሁላችንም የምናውቀው አሁንም ኤፌሶን ምዕራፍ 3 ቁጥር 10 ላይ ብዙ ልዩ የእግዚአብሔር ጥበብ አሁን በቤተክርስቲያን በኩል በሰማያዊ ስፍራ ላሉት አለቆችና ስልጣናት ትታወቅ ዘንድ ይሄን በክርስቶስ ኢየሱስ የፈጸመው የዘላለም ሐሳቡ ነበረ ይላል። ምንድነው የነበረው? በኢየሱስ በእግዚአብሔር የዘላለም ሐሳብ ውስጥ ምንድነው የነበረው? እግዚአብሔር ልዩ ጥበቡን በሰማያዊ ስፍራ ላሉት በእኛ በኩል መግለጥ። እንደገና ስሙ። በሰማያዊ ስፍራ ውስጥ ላሉት እግዚአብሔር ብዙ ልዩ ጥበቡን ችሎታውን በቤተክርስቲያን በኩል ቤተክርስቲያን ማለት እግዚአብሔር ልጆች ማለት አይደል? በልጆቹ በኩል መግለጥ ይፈልጋል። ማለት አሁን ለምድር ፍጥረታት ብቻ አይደለም አደራችን ኃላፊነታችን በሰማያዊ ስፍራ ውስጥ ላሉት ሁሉ ነው። ሰማያዊ ስፍራ ውስጥ ያሉት በእኛ በኩል እግዚአብሔር ሊሰራ ያለውን ሊመለከቱ ይመኛሉ። መላእክቱ ይህንን ሊያዩ ይመኛሉ ይላል እኮ። በነቢያት የተተነበየውን በአዲስ ኪዳን የሚሆነውን ይህንን መላእክቱ ሊያዩ ይመኛሉ ይላል። ሐዋርያው ጳውሎስ ሌላ ቦታ ላይ ይህን ያዕቆብ ማነው ጴጥሮስ መልእክት ላይ ነው ያለው። ሐዋርያው ጳውሎስ ቆሮንቶስ ላይ ሌላ ቦታ ደግሞ እንደዚህ ይላል፣ እግዚአብሔር እኛን ለዓለምና ለመላእክት መጫወቻ ያደረገን ይመስለኛል ይላል። መጫወቻ የሚለው ቃል የአማርኛው በትክክል ስላልተተረጎመ ግልጽ ሆኖ የሚገባ አይመስለኝም። የእንግሊዘኛውን ሳነበው ትዕይንት ነው የሚለው። እኛን እግዚአብሔር ሐዋርያቱን ለዓለምና ለመላእክት ትዕይንት ያደረገን ማለት እግዚአብሔር በእኛ በሚሰራው ምን እያደረገ እንደሆነ በጉጉት የሚመለከቱ አርጎናል ነው የሚለው። በሰማያዊ ስፍራ ያሉት የኛን እንቅስቃሴ ይጠብቃሉ፣ ይጓጓሉ። ምን ሊሰራ ነው? ምን ሊያደርግ ነው? እኛ የለንም እኮ። እኛ እግዚአብሔር በሰጠን ስልጣን እግዚአብሔር በሰጠን የክብር ስፍራ ኢየሱስ ክርስቶስ በመድር ላይ ያደረገውን አይደለም፣ ከዚያ በላይም ማድረግ ትችላላችሁ ያለውን አይደለም። ምንም ማለት እስከሚቻል ዝም ብለን እንኖራለን። ስለ ልብስ ስለ ቁሳቁስ እያለቀስን የሰማይ ፍጥረታት በናፍቆት የሚጠብቁት የእግዚአብሔር ልጅ ፍጥረት በናፍቆት የሚጠብቀው የእግዚአብሔር ልጅ የዓለም ተስፋ የሆነ የእግዚአብሔር ልጅ የእግዚአብሔር ልጆች የሆኑ የእግዚአብሔር ልጆች የክብር ስፍራችን በጣም ትልቅ ነው። በአዲስ ኪዳን የደረስንበት በክርስቶስ ኢየሱስ የሆነው በጣም ትልቅ ነው። በዚያ ስፍራችን እንድንገለጥ እግዚአብሔር ይጠብቃል። ፍጥረት ይጠብቃል ይላል ቅድም ያነበው ነው ላይ እግዚአብሔርም ይጠብቃል። እግዚአብሔር ይጠብቃል። እኛ ደግሞ ሌላ አጀንዳ ነው ይዘን ያለነው። እግዚአብሔር እንደዚህ መቀየር ይፈልጋል በዚህ በመጨረሻው ዘመን አጣጫችንን አስተሳሰባችን ይሄ የክብር ስፍራችን በትክክል ከታየን የሚገርማችሁ እንረካለን። ምንም ነገር አይርበንም አለ አይደለም እንዴ መዝሙረኛው? ክብርህን ሳይ እጠግባለሁ። በእውነት የሚያስፈልገን ገንዘብም አይደለም ሀብትም አይደለም ድህነትም አይደለም ዕውቀትም አይደለም ምንም አይደለም። ክብር የእግዚአብሔር ክብር በትክክል ሲገባን እግዚአብሔር የሰጠን ክብር በትክክል ሲታየን ረሃብ የለም። በእውነት ረሃብ የለም። ምንም ትግል የለም። የህይወት ትግል የለም። የህይወት ውጣ ውረድ አይኖርም። ይሄ ጎደለ ይሄ ሞላ አይኖርም። በዚያ የክብር ልክ ስለመገለጥ ነው የምናስበው። እግዚአብሔር የሰጠን ክብር እግዚአብሔር የሰጠን ማንነት እግዚአብሔር የሰጠን ስልጣን እና እግዚአብሔር የሰጠን ኃላፊነት ተመጣጣኝ ናቸው። የገሃነም ደጆች አይችሏትም የተባለላት ቤተክርስቲያን
እየተከላከለች እንድትኖር አይደለም የገሃነም ደጆች አንኳክታ እንድትሰብር እኮ ነው ኢየሱስ ክርስቶስ በሰማይና በምድር እንዲከብር የእግዚአብሔር ክብር በሙላት እንዲገለጥ ከኛ አእምሮ በላይ የሆነ ነገር በእኛ እንዲሰራ እግዚአብሔር ይጠብቃል ከኛ አእምሮ በላይ የሆነ ነገር በእኛ በራሳችን በእኛ በኩል ማለት ነው እግዚአብሔር በእኛ በሚሰራው ከኛ አእምሮ በላይ የሆነ ነገር ይሰራል ኤፌሶን ምዕራፍ 3 ቁጥር 19 20 ላይ ምንድነው የሚለው እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው እና ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተክርስቲያን እስከ ትውልዶች ከዘላለም እስከ ዘላለም ክብር ይሁን ይላል የምንለምነው ብዙ ነው ከምንለምነው ደግሞ የምናስበው ብዙ ነው ከምናስበውም ደግሞ ይልቅ ሶስት ደረጃ እኮ ነው ከምንለምነው ከምናስበው ከዚህ ሁሉ ይልቅ እጅግ አብልጦ እንደገና ልጠይቃችሁ ያን መዝሙር እንደገና እንዘምር የክብር መንፈስ ይሄንን ሊገልጥ የሚችለው እግዚአብሔር መንፈስ ብቻ ነው ከዚያ በኋላ ትንሽ ብዬ እንጨርሳለን ቄስ ብሩክ እንደገና ተስፍሻለ ጆኒና አሁን መርዳኝ መንፈስ የክብር መንፈስ በአርያም ያለው የእግዚአብሔር መንፈስ የክብር መንፈስ በእኛ ላይ የክብር መንፈስ የክብር መንፈስ የክብር መንፈስ በአርያም ያለ የእግዚአብሔር መንፈስ የክብር መንፈስ በእኛ ላይ የክብር መንፈስ የክብር መንፈስ የክብር መንፈስ በአርያም ያለ የእግዚአብሔር መንፈስ የክብር መንፈስ በእኛ ለመጨረሻ ጊዜ የክብር መንፈስ የክብር መንፈስ የክብር መንፈስ በአርያም ያለ የእግዚአብሔር መንፈስ የክብር መንፈስ በእኛ ላይ ይፍሰስ እግዚአብሔር ይባርካችሁ ትንሽ ደግሞ ልበል ወደ ተግባራዊው ነገር ደግሞ ላምጣችሁ ተነጋገርን ይበቃል እንዴት ወደ መኖር እናምጣው ነው አሁን ዋናው ነገር እንዴት ወደ መኖር እንግባ ነው አንዱ በግል ኃላፊነት አለብን ያ እንዳለ ሆኖ በቤተክርስቲያን ደረጃ ደግሞ ቤተክርስቲያን ትልቅ ኃላፊነት አለባት ወደዛ እንድንገባ እግዚአብሔር በሰጠን ስልጣን ልክ እግዚአብሔር በሰጠን ኃላፊነት ልክ ልንገለጥ ምንንቀሳቀስ ከሆነ በሰማይም በምድርም ያለው ሪሶርስ ኃይል ሁሉ ይንቀሳቀሳል ታቃላችሁ የማይንቀሳቀስ አይኖርም በዛ ስልጣን በዛ የክብር ስፍራችን መገለጥ ከጀመረን ሰማይም ምድርም ይዛን ጊዜ ይታዘዛሉ ሁሉም ይሰለፋል ኤፌሶን ምዕራፍ 1 ቁጥር 3 ላይ ምንድነው የሚለው በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ነው የባረከን የሚባርከን አይደለም የሚለው ኦሬዲ በረከቱ አለ ማን ያውጣው አለኮ መንፈሳዊ በረከት የተባለ በሰማያዊ ስፍራ ሁሉም አለ በግምጃ ቤቱ ኦሬዲ የኛ ነው ግን አልተንቀሳቀስንም እንደዛው እንዳለ ልንሞት እንችላለን ሳይንቀሳቀስ ያ ሁሉ ሪሶርስ ማለት ነው እሱ ብቻ አይደለም አንደኛ ቆሮንቶስ ምዕራፍ 3 ቁጥር 21 እስከ 23 ነገር ሁሉ የናንተን ይላል እኔ በጣም ወዶና የሚገርመኝ ክፍል ነው ጳውሎስ ቢሆን አጵሎስ ቢሆን ኬፋም ቢሆን ያለውም ቢሆን የሚመጣው ዓለምም ቢሆን ህይወትም ቢሆን ሞትም ቢሆን ሁሉ የናንተ ነው ዓለምም ቢሆን የናንተ ነው ያለውም የናንተ ነው የሚመጣውም የናንተ ነው የኛ ኮን ምንድነው እየሰራን ያለ ነው ይሄ ሁሉ ሪሶርስ ሊንቀሳቀስ የሚችለው
እኛ በስፍራችን መገለጥ ስንችል ብቻ ነው። ወራሽ የእግዚአብሔር ወራሾች ነን። ሮሜ 8 ላይ ታውቃላችሁ። በክርስቶስ ኢየሱስ የእግዚአብሔር ወራሾች የእግዚአብሔር የሆነ ሁሉ የኛ ነው ብሏል። አሁን በእምነት የእምነት እርምጃን የመንቀሳቀስ ወደ አውሮፓ መካኒክስ ህብረት ትንሽ ልመልሳችሁ። በአውሮፓ ውስጥ የሚገኙ ማህበራን ምዕመናን ሆኑ ህብረቶች ወይንም አባላት ትውልድ በአቅሙ ልክ ሳይሆን እንደ እግዚአብሔር ቃል ከአቅሙ ልክ በላይ በሆኑ እንቅስቃሴዎች እንዲንቀሳቀስ ለማቀድ ነው የምንፈልገው። ያቀድን ያለ ነው ደግሞ ይሆናል። የኛ ትውልድ በስዊድን ያሉትን ስለ አውሮፓ ስናገር አውሮፓ ውስጥ ስላሉት ሁሉ እናስብ። በስዊድን ያሉ ልጆቻችን ስዊድናውያን ብቻ አይደሉም፣ ለአውሮፓ መድኃኒት ናቸው። አውሮፓ ውስጥ ባለፈው ጀርመን ሀገር የነበሩ ወጣቶች የወንጌላውያን ቤተክርስቲያናት ወጣቶች አመታዊ ኮንፈረንሳቸውን በሆነ ቪዲዮ አይ ነበር ጀርመን ሀገር እና ያንን ቪዲዮ የላከችልኝን እህት ይሄ ከስንት ሀገር ነው አልኳት። በጣም ብዙ ናቸው እና የጀርመን ብቻ ነው አለችኝ። እንዴ ጀርመን ሀገር ኢትዮጵያውያን እና ኤርትራውያን የሆኑ በጀርመን ብቻ የሚገኙ የወንጌላውያን አማኞች ወጣቶች ትውልድ ይሄን ያህል ነው አልኩ። በጣም ትልቅ አዳራሽ ተከራይተው ትልቅ ኮንፈረንስ ነው የሚያደርጉት። ልጆቻችን ከነሱ ጋር መገናኘት የለባቸውም? ከነሱ ጋር ተገናኝተው ስለ አውሮፓ ማውራት የለባቸውም? ለትውልዳችን አንዴ ጀርመን አንዴ ኔዘርላንድ ኮንፈረንስ ብናዘጋጅ ምን ይለናል? ምንስ ብናረግ ምን ይበዛባቸዋል? ደግሞ ወደዚህ የክብር ስፍራ እንዲመጡ በመድር ላይ ያለ ሪሶርስ የትኛውም ቢነሳ ቢንቀሳቀስ ይበዛባቸዋል ወይ? እይታን የሚለውጥ እንቅስቃሴ ፕሮጀክቶችና ፕሮግራሞች መቀረጽ አለባቸው። ወደዛው ስንገባ ነው ይሆናል እንዴ እኛም ማድረግ እንችላለን እንዴ እያልን ምንመጣው መንቀሳቀስ ከጀመርን ብቻ ነው። ካልተንቀሳቀስን እንደዚሁ እያልን ነው ምንኖረው። ለመንቀሳቀስ የሆነ ነገር ማድረግ ግን አለብን። አንዱ ምናስበው በ2026 በ51ዱም የአውሮፓ ሀገሮች ሄደን መጸለይ ነው። መሄድ እንችላለን? ምንድነው የሚያስፈልገን ለመሄድ? አውሮፓ ውስጥ እኮ ነው ያለው። ቪዛ ያስፈልገናል እንዴ? ምንድነው የሚይዘን? ካልኩሌት አደረኩ። በአውሮፓ በ51ዱ ሀገራት ከትውልድ አንዳንድ ከአዋቂዎች አንዳንድ ሁለት በየሀገሩ አድርገን 102 ሰው ብንልክ ምን ያህል ያስወጣናል የሚል 400-500 ሺህ ነው የሚያስወጣን በክሮነር። በጣም ትንሽ ነው። በጣም ትንሽ ነው። የሚመጣው ለውጥ የሚመጣው አስተሳሰብ ግን በጣም ትልቅ ነው። እዛ ውስጥ እግዚአብሔር የሚሰራው ግን ትልቅ ነው። ባለፈው ረብሩ አሁን ምን ያህል ጊዜ እንደሆነ አላስታውስም፣ ግን ወደ 10-11 ሰዎች ሞቱ አይደለም? ሞቱ እኮ ምናምን ብለን እኛም ዝም አላልንም? ዝም አለ። እዚህ ጋር ሸሮልመን አምና ሰው ተገደለ አይደለም? ተገደለ እኮ ብለን ዝም አለ። ምን እየሰራን ነው? ለመጽናናት አልሆን። አሁን ስቶክሆልም መካኒክስ ተነስታ ሄዳ ኤሮብሩ 11 ቤተሰብ የሞተበትን 11ዱን ብትጠይቅ ብትጎበኝ ብትጸልይላቸው ለመንግስት ነግራ መንግስት ይቃወማል? ቤተሰቦች ይቃወማሉ? አይጽናኑም? የእግዚአብሔር እጅ አትመጣም ወይ? ክፉን እዛ ሄደን መምታት አንችልም? ፕሮግራሞችን እንደሱ አይነት ፕሮግራሞችን እየቀረጽን ነው። እንሄዳለን፣ እንንቀሳቀሳለን። ስንንቀሳቀስ ነው ልካችንንም እያወቅን ምን መጣው። ተቀምጠን አይደለም። ልክ ትንሽ ስንሄድ እግዚአብሔርም አብሮ ሲሰራ አሃ ስንል ስንደነግጥ ስንነቃ እንሄዳለን፣ ደግሞ እንወጣለን። አሁን የመጨረሻው ዘመን ነው። በመጨረሻው ዘመን ደግሞ ዝም ብለን አንኖርም። እግዚአብሔር የመጨረሻውን እድል የሰጠን ይመስለኛል። የምንቆጥበው ነገር እስከማይኖር ድረስ ከእግዚአብሔር ጋር ለመስራት ራሳችንን እናዘጋጅ። እግዚአብሔር እድሉን ሰጥቶናል። ሰማይ ይንቀሳቀሳል፣ ምድርም መንቀሳቀስ አለባት። እግዚአብሔር መንግስታትን ያናውጣል።
ያንቀሳቅሳል። እኛ ከምቾትና ከፍርሃት ስፍራችን መንቀሳቀስ ከጀመርን ያ የክብር ስፍራችን መገለጥ ይጀምራል። የእግዚአብሔር መንፈስ በኃይል ይሰራል። እሱን እንጠብቃለን። እግዚአብሔር የሰማነውን ይባርክልን። እንጸልይ። የስደተኝነት ጊዜ በቃ። የጉዳተኝነት ጊዜ በቃ። የተጠቂነት ጊዜ በቃ። የጥገኝነትም ጊዜ በቃ። በሰው ልጅነት እንደማንኛውም ሰው ከመኖር እግዚአብሔር ሊያወጣን በእግዚአብሔር ልጆች ማንነት ሊገልጠን እግዚአብሔር ስለሚፈልግ አንድ ነገር ብቻ ልበላችሁ። የሚሰራው እግዚአብሔር ስለሆነ እኛ ስላይደለን እነሆኝ እግዚአብሔር ሆይ አለው በሉት ለእግዚአብሔር። እግዚአብሔር ሆይ አግኘኝ በሉት። እግዚአብሔር ያገኘናል። አግኝቶናል እኮ በክርስቶስ ኢየሱስ ደግሞም ለስራው ያገኘናል። እናመሰግንሃለን የዘላለም ቅዱስ ልዑል እግዚአብሔር። ክብርና ምስጋና ለዘላለም ለታላቁ ስምህ ይሁን። በክርስቶስ ኢየሱስ ያደረክልን የሆነልን የሆነው ሁሉ ከአእምሯችን በላይ ነው። አንዳንዱም ለማመን ሁሉ የሚከብደን ነው። እግዚአብሔር ሆይ በዚህ ህይወት መኖር እንፈልጋለን። ወገኖች ካልናፈቅን ስፍራችንን ካልናቀን እስከዛሬ ያለንበትን ስፍራ ካልናቀን ልንወጣ አንችልም። አይመጥነኝም የሚል ነገር በውስጣችን ከሌለ ከዛ ቦታ መውጣት አንችልም። የትኛውም እስከዛሬ ኖረናል የምንለው ኑሮ እንደ እግዚአብሔር ልጆች ልንኖር ከሚገባ ኑሮ ጋር ሲመዛዘን አይመጥነንም ወገኖች። የሚመጥነን ከፊታችን ያለው እግዚአብሔር የዘላለም አምላክ ልጆችህን በዚህ መጨረሻው ዘመን እንድታገኝ ትውልድን እንድታስነሳ በጌታ በኢየሱስ ክርስቶስ ያው ስም እንጸልያለን። አሁን በእምነት መነሳት ይሁንልን። በእምነት በፊት መቆም ይሁንልን። በእምነት መሄድ ይሁንልን። እግዚአብሔር ሆይ እንወጣለን፣ እንሻገራለን፣ ታሻግረናል። የምንሻገረው ወደ ከበረው ወደ አንተ ሐሳብ ነው። ወደዚያ የክብር ስፍራችን ነው። እናመሰግንሃለን። የዘላለም አባት እግዚአብሔር ሆይ ራሳችንን እንሰጣለን። ልጆቻችንን፣ ቤተሰባችንን፣ ትውልዳችንን ላንተ እንሰጣለን። ተንሸራተቱ ወደቁ ያልናቸውን ሁሉ ላንተ እንሰጣለን። ይነሳሉ፣ ለክብርህ ይሆናሉ። እግዚአብሔር ሆይ በአውሮፓ ብቻ አይደለም ከአውሮፓም ውጭ በመድር በስፋቷና በርዝመቷ ይሄዳሉ፣ እንሄዳለን። ትውልዳችን በአንተ በታላቁ በአባታችን እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ የሚነሳ የሚሄድ ትውልድ ይሆናል። ሰማያት ያያሉ፣ እርኩሳን መናፍስት ያያሉ። እግዚአብሔር ሆይ ክብርህ ይገለጣል። ክብርህን ትገልጣለህ። ክብርህን መግለጥ ነው የምትፈልገው፣ ትገልጣለህ። እናመሰግንሃለን። ለመንፈስ ቅዱስ ስፍራን እንሰጣለን። የክብር መንፈስ፣
የኃይል መንፈስ የህይወት መንፈስ የጸጋ መንፈስ የእግዚአብሔር መንፈስ በመካከላችን አንተ ሰልጥን የእግዚአብሔርን ሐሳብ በኢየሱስ ክርስቶስ አስቀድሞ የተፈጸመው በመካከላችን ግለጥ ክብር ሁሉ ለዘላለም ለአንተ ይሁን በኢየሱስ ክርስቶስ ያው ስም አሜን የእግዚአብሔር አምላካችን ስም የተባረከ ይሁን ጌታ ይባርክ ወንድማችን አምባዬ በዚህ ክብር ውስጥ መኖር እግዚአብሔር ያለማምደን ለዛ ልባችንን ያዘጋጅ እግዚአብሔር የተመሰገነ ይሁን ጌታ ይክበር እንቆማለን የጌታን ጸሎት በዝማሬ ከጸለይን በኋላ ቡራኬ ተቀብለን እንጨርሳለን በሰማያት የምትኖር አባታችን ሆይ ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት እንጀራችንን ዛሬ ስጠን እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን ከክፉ አድነን እንጂ ወደ ፈተና አታግባን መንግሥት ያንተ ናትና ኃይልም ክብርም ለዘላለሙ አሜን ልባችሁን ወደ እግዚአብሔር አንሱ በረከትንም ተቀበሉ እግዚአብሔር ይባርካችሁ ይጠብቃችሁ እግዚአብሔር ፊቱን ያብራላችሁ ጸጋውንም ይስጣችሁ እግዚአብሔር ፊቱን ይመልስላችሁ ሰላሙንም እለት እለት ያብዛላችሁ በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን 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 በጌታችን በኢየሱስ ክርስቶስ ሰላምና ጸጋ ተመላለሱ ጌታ ይባርካችሁ ያገለገለን እዚህ ጋር እንገናኛለን እንጸልያለን